ሰላም፣ እንኳን በደህና መጣችሁ። በዚህ ዝግጅታችን ላይ ትልልቅ ሐሳቦችን በቀላሉ እንፈታቸዋለን። ዛሬ የምንዳስሰው በጣም ወቅታዊና ሁላችንንም የሚመለከት አንድ መንፈሳዊ ተጋድሎ ነው። ይኸውም የዲጂታል ጾም ነው። እሺ፣ ወደ ዋናው ጉዳይ ከመግባታችን በፊት እስኪ ራሳችንን አንድ ጥያቄ እንጠይቅ። ሁላችንም በየግላችን ልንመልሰው የሚገባ ጥያቄ ነው። ስልኮቻችን ምን ያህል ነው የሚቆጣጠሩን? ሁላችንም የምናየው ነገር ነው። የዲጂታል ዓለም በጣም የተቀደሱ የምንላቸውን ጊዜያት ሳይቀር እየረበሸ ነው። ለምሳሌ ቤተ ክርስቲያኑ ውስጥ ቆመን በአምልኮ መሃል ድንገት የስልካችንን ኖቲፊኬሽን መመልከት በጣም የተለመደ ሆኗል። ያው በሁሉም ቦታ ነው የሚከተለን። የግል የምንለው ጊዜ የለም። ጸጥታ የምናገኝበት ቦታ የለም። የግልና የሕዝብ የጸጥታና የጩኸት መስመሮችን ሁሉ እያደበዘዘው ነው። እንዲያውም ከምንወዳቸው ሰዎች ጋር በማዕድ ላይ ስንሆን እንኳን በመካከላችን ይገባል። እርስ በርስ ከመነጋገርና ግንኙነታችንን ከማጠናከር ይልቅ ትኩረታችንን ሰርቆ ጊዜያችንን ይበላብናል። እዚህ ላይ የምናየው ቁጥር ከ22 እስከ 31 ቀናት ምን ማለት ነው ብሎ ማሰብ ይቻላል። እውነቱን ለመናገር በጣም አስደንጋጭ ነገር ነው የሚወክለው። ይህ ማለት አንድ ወጣት በአንድ ዓመት ውስጥ ስልኩ ላይ የሚያጠፋው አማካይ ጊዜ ነው። አዎ፣ በቃ ሙሉ አንድ ወር ማለት ነው። እስኪ አስቡት፣ ከሕይወታችን ሙሉ ወር በየዓመቱ ለስክሪን እየሰጠን ነው ማለት ነው። እንግዲህ ችግሩ ይህ ከሆነ መፍትሄው ምንድን ነው? እስኪ የዚህን ማብራሪያ ዋና ጽንሰ ሐሳብ እንመልከት። ዲጂታል ጾም ማለት በጭራሽ ምንድን ነው? ነጥቡ ቴክኖሎጂን መጠላት ወይም መተው ማለት አይደለም፣ በፍቅሽም ይልቁንም ቴክኖሎጂው እኛን ከመቆጣጠሩ በፊት እኛ እንድንቆጣጠረው ማድረግ ነው። ልጓም እንደ መስረክ ማለት ነው። ይህ ሰንጠረዥ የሁለቱን ጾሞች ግንኙነት በሚገባ ያሳያል። ልክ ባህላዊ ጾም ስጋችንን ከምግብ በመከልከል ለመንፈሳችን እንደምናስገዛው ሁሉ የዲጂታል ጾም ደግሞ አእምሯችንን ከማያቋረጥ የዲጂታል ጩኸት ነፃ በማውጣት የእግዚአብሔርን ድምፅ ለመስማት የሚያዘጋጅ መንፈሳዊ ልምምድ ነው። ዓላማው ዘመናዊውን ፈተና በጥንታዊ ጥበብ መጋፈጥ ነው። ቱሩ ግን አንድ ሰው ይህንን ለምን መሞከር አለበት? ጥቅሙ ምንድን ነው? እስኪ ወደሚቀጥለው እንለፍና ይህ እንዴት መንፈሳዊና አእምሯዊ ደህንነታችንን እንደሚገነባ እንመልከት። ከዚህ ልምምድ የሚገኙ ጥቅሞች በጣም ብዙ ናቸው። ሕይወታችንን በተለያየ መንገድ ያበለጽጋሉ። ለምሳሌ ትኩረት የሚሰርቁ ነገሮች ሲቀንሱ ለጸሎት የተሻለ ጊዜና ትኩረት እናገኛለን። ከዚህም በላይ የማያቋርጡ ኖቲፊኬሽኖች ሲቆሙ ጭንቀትና የአእምሮ ውጥረት ይቀንሳል። ምናልባት ከሁሉም በላይ ደግሞ ከቤተሰቦቻችን ጋር ያለንን ግንኙነት ያጠናክርልናል። ያም በዛሬው ጊዜ በቀላሉ የማይገኝ ውድ ነገር ነው። ስለዚህ ወሳኙ ነጥብ ሐዋርያው ጳውሎስ እንዳስቀመጠው ነው። ጠቃሚ የሆነውን መምረጥ እና ምንም ጉዳት የሌላቸው በሚመስሉ ነገሮች እንኳን በባርነት ላለመያዝ መወሰን ነው። ቁጥጥር በእጃችን መሆን አለበት። መጽሐፍ ቅዱስ ከእግዚአብሔር ጋር ለመገናኘት እልፍኝ ገብቶ መጸለይን ይመክራል። በእኛ ዘመን ያ እልፍኝ ማለት ከዲጂታል ሁከት ረቀን ሆን ብለን የምንፈጥረው ጸጥታ ነው። ስልካችንን ስናጠፋው እልፍኛችንን እንደዘጋነው ነው ማለት ይቻላል። እሺ፣ ይሄ ነገር ጥሩ ነው፣ ግን እንዴት ነው በተግባር የምናደርገው የሚል ጥያቄ መነሳቱ አይቀርም። እስኪ አንዳንድ በጣም ተግባራዊ የሆኑ እርምጃዎችን እንመልከት። እሺ፣ እንግዲህ ይህንን በተግባር ለማዋል የሚያግዙ 6 ጠቃሚ እርምጃዎች አሉ። ሁሉንም በአንድ ጊዜ መጀመር ሊያስፈልግ ይችላል። ለምሳሌ የመጀመሪያው የጊዜ ገደብ ማበጀት ነው። በቃ ከምሽቱ 3 ሰዓት በኋላ ስልኬን አልነካም ማለት ነው። ሌላው ደግሞ ከስልክ ነፃ የሆኑ ቦታዎችን መፍጠር። የመኝታ ክፍል ወይም ማዕድ ጠረጴዛ ላይ ስልክ አይገባም የሚል ሕግ ማውጣት ማለት ነው። ከሁሉም በላይ ግን ወሳኛው ነጥብ 6ኛው ላይ ያለው ነው። ስልካችንን ስናስቀምጥ የተፈጠረውን ክፍተት በምንሙላው ያንን ጊዜ በጸሎት ከመጽሐፍ ቅዱስ ንባብ ጋር ወይም ደግሞ ከምንወዳቸው ሰዎች ጋር በእውነት በመገናኘት መተካት አለብን። ዝም ብሎ ማስወገድ ብቻ ሳይሆን በጥሩ ነገር መተካት። በትንሹ መጀመርና ወጥነት እንዲኖረው ማድረግ ዋናው ነገር ነው።
እነዚህን ልምምዶች ተግባራዊ ስናደርግ ከስክሪኑ ባሻገር ሌላ አይነት ሕይወት እንዳለ ማስተዋል እንጀምራለን። ስለዚህ ዋናው ቁም ነገር አንድ ነገር ስለማጣት ሳይሆን እጅግ የላቀ ዋጋ ያለውን ነገር ስለማግኘት ነው። ይህም ከፈጣሪያችንና ከምንወዳቸው ሰዎች ጋር ያለንን እውነተኛና ያልተቋረጠ ግንኙነት መልሶ ማግኘት ነው። ይህም እንግዲህ ሁላችንም ራሳችንን ልንጠይቅ ወደሚገባ አንድ የመጨረሻ ሐሳብ ይዞን ይመጣል። የዲጂታል ጩኸት ሁሉ ሲጠፋ በዛ ጸጥታ ውስጥ ምን እንሰማ ይሆን? ምንስ እናገኛለን?